يا شهر الخير والرحمة دعني الشوق والإيمان بقربك هلت الدمعة. የዚህ ፕሮግራም ስፖንሰሮች አብዲ ከማል፣ አረቢያን መጅሊስና ምንጣፍ፣ ቆንጆ ውሃ፣ ሚና ፈርኒቸር፣ ዶክተር አሚር ልዩ የጥርስ ሕክምና፣ ሪታልና ሪታጅ፣ ሆም ኮሌክሽን፣ ግሬስ ኤልኢዲ የማስታወቂያና አልሙኒየም ዲስፕሌይ፣ አሊ ፈርኒቸር፣ ዶክተር ሚስባህ የጥርስ ሕክምናና አግማስ ዘመናዊ ዳቦ ማምረቻ ናቸው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب. ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልዩ የኢፍጣር ፕሮግራማችን ጀምሯል። ይህንን ፕሮግራም አዘጋጅቶ የሚያቀርብላችሁ ኑራል አፍሪካ ከሁድሁድ መልቲሚዲያ ፕሮዳክሽን ጋር በመተባበር ነው። እንግዲህ እንደተለመደው የተለያዩ ርዕሰ ጉዳዮችን ዛሬም ይዘን መተናል። ከፕሮግራሙ ጋር አብዱራህማን ጣሂር፣ ፉአድ ሙህዲን እንዲሁም ደግሞ ሰይድ መሐመድ አብረናችሁ ቆይታ የምናደርግ ይሆናል። በፕሮግራማችን መሀል የተለያዩ መሰናዶችን ወደ እናንተ ያደረስን ረመዳን እንደመሆኑ መጠን ደግሞ የተለያዩ ዝግጅቶችን ወደ እናንተ እናቀብላለን። አዝናኝ ጥያቄና መልሶች እንዲሁም ደግሞ ረመዳን የሚሸቱ ፕሮግራሞችን ይዘንላችሁ መጠናል። አብረን እንድንቆይ እንጋብዛችኋለን። ክብራትና ክብራን መሰናዶቻችን ሰዓታቸውን እየጠበቁ ወደ እናንተ ይደርሳሉ። አሁንም በድጋሚ አብራችሁን ቆዩ። እንግዲህ ፉአድ አሁንም እንዳሳለፍነው ቀናት ሁሉ ዛሬም መሰናዶቻችን ይቀጥላሉ። ዛሬ ለየት ያለ ነገር ያለን ይመስለኛል። አው ለየት ያሉ ነገሮችን እናቀርባለን ለተመልካቾቻችን። በተለይ ባለፈው ጊዜ ላይ ያቀረብነው ፕሮግራም በተለይ ይሄ ከስራ ባህል ጋር በተያያዘ የግመል ጭነት የተለያዩ እቃዎችን ከቦታ ወደ ቦታ በማጓጓዝ ግመል በትልቁን ድርሻ ይወጣልና በሷሃባዎች ዘመንም ጭምር ለማጓጓዣነት ለተለያየ አይነት ግልጋሎት እንግዲህ ጥቅም ላይ ይውላልና ከዛ ወጣ ብለን ደግሞ ዛሬ ምንቃኞ ሌላም ዝግጅት ይኖረናል። ሌሎች አዝናኝ ፕሮግራሞችም እንደተጠበቁ ሆነው ወደ ተመልካቾቻችን ይደርሳሉ። ስለ ግመል ስታነሳ የባለፈው የመጀመሪያ ቀን የረመዳን
ፕሮግራማችን ዛሬ ሁለተኛው ስለሆነ ብዬ ነው። አንተ ነበርክ የሰራው ግመልን እንዴት ነው የሚጭኑት? ከዛ በኋላ ደግሞ በዚህ ከባድ በሚባል ስራ ውስጥ እነዚህ ግመል የሚጭኑ ሰዎች ደግሞ ምን አይነት ተሳትፎ አላቸው የሚለው ነገር አነሳስተን ነበረ። እኛ ግን ፕሮግራም ልንሰራ የሄድንበት አካባቢ ላይ ግመል የሚሰራው የሚጭነው ብዙ ጊዜ ሸንኮራዎችን ነውና እዚህ ሸንኮራም ጋር ደግሞ የተያዘ አንድ ፕሮግራም አዘጋጅተንላችኋል ለተመልካቾቻችን። ዛሬም እንግዲህ ይህንን ፕሮግራም ለተመልካቾች የምንጋብዝ ይሆናል። ተመልካቾቻችን አብራችሁን ስለምቆዩ በጣም ደስ ይለናል። አሁን ይህንን ፕሮግራም ጋብዘናችሁ ተመልሰን እንመጣለን። በያላችሁበት መልካም ቆይታ ይሁንላችሁ። يا شهر الخير والرحمة دعني الشوق والإيمان بقربك هلت الدمعة የምስራች ለባቲና አካባቢያ ነዋሪዎች በሙሉ ከአግማስ ዘመናዊ የዳቦ ማምረቻ ከእጅ ንክኪ ነፃ በሆነ መልኩ ከቱርክ ሀገር ባስመጣናቸው ማሽነሪዎች የገብስ ዳቦን ጨምሮ የተለያዩ መጠንና አይነት ያላቸው የዳቦ አይነቶችን ይዘንላችሁ መጥተናል። በተጨማሪም ኩኪስ፣ ዳቦ ቆሎ፣ ቦምቦሊኖና ሌሎች ጣፋጮችን ቢፈልጉ አሊያም ለሰርጎና ለኒካዎ ድፎ ዳቦ በትዕዛዝ እንደፋለን። ምርቶቻችንን በብዛት ለመረከብ ለምትፈልጉ በተመጣጣኝ ዋጋ እናስረክባለን። አድራሻችን ባቲ ቢላል የገበያ ማዕከል ፊት ለፊት አይሻ ሻምሩክ ህንፃ፣ ስልክ 0987 22 50 65። አግማስ ዘመናዊ የዳቦ ማምረቻ። በሕይወት መንገድ ሁላችንም ደስተኛ ለመሆን እንኳትናለን። እንደ መታደል ሆኖ አብዛኛው የደስታ ጊዜ የሚያልፈው በቤታችን ነው። ለዚህ ደግሞ ለዓይኖ ውበትን ለጎኖ እረፍትን የሚለግሱ የተዋቡ ምንጣፎችና አረቢያን መጅሊሶች መገኛቸው አብዲ ከማል አረቢያን መጅሊስና ምንጣፍ ነው። የውበት ሸማ የተላበሱ በካሬ ተቆራጭ ምንጣፎችን ለሆቴሎች፣ ለመስጂዶችና ለቢሮዎች በተመጣጣኝ ዋጋ የሚያስረክበው አብዲ ከማል አረቢያን መጅሊስና ምንጣፍ በቤቶ ልክና ቀለም የተዋቡ የሀገር ውስጥ አረቢያን መጅሊሶችን እርሶ በፈለጉት አይነት ቁመትና ይዘት የውጭ አረቢያን መጅሊሶችን ከአምራች ድርጅቱ ባለው የወኪልነት ፍቃድ ቀጥታ ያስመጣል። ድርጅታችን በየትኛውም ቦታ ቅርንጫፍ የሌለው ሲሆን መገኛው መርካቶ ፍራሽ ተራ የሱቅ ቁጥር 111 ላይ ብቻ ነው። ረመዳንን ምክንያት በማድረግ ታላቅ ቅናሽ አድርገናል። በቤቶ ሆነው በ0911 26 25 90 አሊያም በ0911 76 85 53 ላይ ደውለው ይዘዙ። በራሳችን ትራንስፖርት ካሉበት እናደርሳለን። አብዲ ከማል አረቢያን መጅሊስና ምንጣፍ። ዶክተር ሚስባህ ስፔሻላይዝድ የጥርስ ህክምና ክሊኒክ ዘመናዊው ዓለም በደረሰባቸው የህክምና መሳሪያዎች በመታገዝና በዘርፉ አንቱታን ባተረፉ የጥርስ ባለሙያዎች የተደራጀ የምንሰጣቸው አገልግሎቶች ጠቅላላ የአፍና የጥርስ ህክምና በተመጣጣኝ ዋጋ፣ ብሬስ ለሚሰሩ ተማሪዎች 30% ቅናሽ እናደርጋለን። አድራሻ ቁጥር 1 ጦር ኃይሎች ሸዋ ሱፐርማርኬት ወረድ ብሎ ኢሙ ታወር፣ ቁጥር 2 ተክለ ሃይማኖት ሆስፒታል አጠገብ ቤቱ ህንፃ 4ኛ ፎቅ፣ ቁጥር 3 ጦር ኃይሎች ቤተል መንገድ ድሪም ታወር፣ ቄራ ሶፊያ ሞል በቅርቡ ስራ እንጀምራለን። የዶክተር ሚስባህ የጥርስ ህክምና እህት ኩባንያ የሆነው ዶክተር ሰኢድ የጥርስ ህክምና ክሊኒክ የህክምናውን ጥግ በደረሱ መሳሪያዎች ተደራጅቶ ጀሞ ሚካኤል አደባባይ ሚና ህንፃ ላይ ስራውን መጀመሩን ስናበስሮ በታላቅ ደስታ ነው። ይጎብኙ፣ ጤናውን አግኝተው ይመለሳሉ። የእርሶ ፈገግታ ስኬታችን ነው። ልብ ይበሉ፣ እጆን በመታጠብና ርቀቱን በመጠበቅ ራስዎንና ወገኖን ከኮሮና ቫይረስ ይጠብቁ። ዶክተር ሚስባህ ስፔሻላይዝድ የጥርስ ህክምና ክሊኒክ። فرح نورت يا رمضان يا شهر الخير والرحمة دعني الشوق والإيمان
بقربك هلت الدمعة ሰላሙ አለይኩም ወራህመቱላሂ ወበረካቱ ክብራትና ክብራን ተመልካቾቻችን እንደምን አላችሁ እንደምን ሰንብታችኋል ዛሬም በደቡብ ወሎ ዞን ከሀርቡ ከተማ ዝቅ ብላ ባለችው ጠካኬ መንደር ተገኝተን የረመዳን ውሎን ነው የምናስቃኛችሁ ባሳለፍነው ጊዜ እንግዲህ ማሳ ውስጥ ገብተን ምን ይመስላል ረመዳን የሚለውን አይተናል ዛሬ ደግሞ እዚህ የሸንኮራ ማሳ ውስጥ ገብተን እንዴት ይመረታል የምርት ሂደቱ ምን ይመስላል በተለይ ረመዳን ላይ ስራዎች እንዴት ይሰራሉ የሚለውን በደንብ ምናይ ነው የሚሆነው ስለዚህ አብራችሁ እንድትቆዩ ያክብሮት ግብዣይ ነው ምናልባት ከተረፈ ደግሞ ሸንኮራም እናቀብላችኋለን አብራችሁን ቆዩ ሰላም አለይኩም እንዴት ናችሁ ሰላም ነው እንዴት ነህ ሰላም ነው ስራ እንዴት ነው ስራ አሪፍ ነው ረመዳን እንዴት ነው አሪፍ ነው ኢንሻአላህ አጨዳ ላይ ናችሁ እየቆረጥን ነው ሸንኮራ ኦኬ አይደክማችሁም አሁን እንደውም ፀሐዩ ትንሽ ቀለል ያለ መሰለኝ እንጂ በጣም ፀሐይ አለና እንዴት ነው በዚህ ፀሐይ በፀሐያማ ሰዓት አንቆርጥም ቢያንስ ከ10 ሰዓት በኋላ ሰዓት ከዙር በኋላ ቀዝቀዝ እንዳለልን መተን እንቆርጠው ጧቱ ላይ ማለት ነው ጧት ደግሞ እስከረፋድ እንቆርጣለን ከዚያ በኋላ ፀሐይ በጣም እንትን ካለ በኋላ ቆርጣውና ቆምና ከሰዓት መልሰን እንቆርጣለን ኦኬ ከዚያ ስንቆርጥ ያው ሸንኮራ ዝቅ ብለን ነው የምንመታው ተቂጥ ለምን ድጋሚ አበሉ ደግሞ ለቀጣይ እንዲሆን ከላይ ከመታ ነው እንዳመርማዶ ምናምን ሆኖ ያው ጥሩ አበል ላይ ሰጡ እስቲ እኔም ላግዛችሁ ስለምፈልግ ጥሩ መፍለጫ አስጠኝና ጥሩ አድርጌ ልፍለጥ እንዴት ነው ማግዝ ምንድነው ማድረግ ያለብኝ አሁን የምታግዘኝ ያው ሸንኮራውን እየቆረጥን ስለሆነ እንድታቆርጠኝ ፈልጋለሁ ከዚያ ቆርጠን ያው ለገበያ እንዲደርስ ያው ማምሻችን አስረ ነው ካሰርን በኋላ ለግመል እንዲደርስልን ከዚያ እንድታቆርጠኝ ይፈልጋለሁ በቃ እንጀምራለን አየስ እሺ አንተ በዚህ ትቆርጣለህ እሺ እኔ ደግሞ በዚህኛው ቆርጣለሁ ግን ከመጀመሪያ በፊት ያው እኔ ፈልጬም ቆርጬም አግጄም ስለማላቅ ምንድነው ማድረግ ያለብኝ ስታረግ ያው ስትመታ ተቂጥ ዝቅ ብለህ ነው የምትመታው እስቲ ነው አሁን ይሄ አለ አይደል አለ ይሄ እንዳለ ዝቅ ብለህ ትመታለህ እንዲህ አድርገህ ትመታለህ ከዚያ ከመታው በኋላ እዚህን ሰበስበዋለን ቆይ አሁን ታረጋለህ ቆይ አሁን እዚህ ይሰበስቡና እዚህ ጋር ከፍ አድርጌ ብቆርጠው ምን ችግር አለው አይ ችግር ከፍ ካለ ችግር አለው ከፍ ካለ በጣም ችግር አለው ለምን የሆነ ለወደፊትኛ ቡቃያው ለወደፊት ይጠቅመናል ዝቅ በማለቱ ማለት ነው ዝቅ ሲል ቡቃያው ለወደፊት አገልግሎት ይኖረዋል ከፍ ካልክ ደግሞ አመርማዶ ነገሮች ምሳሌ እንደነዚህ አይነትን ያበቅላል እኒህ ያሉ ነገሮች ይበቅላሉ መብቀል አይችልም ተመልሶ ይበቅላል ሲበቅል ጥሩ አይመጣም ከፍ ብለህ የመታው ኦኬ እሺ ዝቅ ያልከው ደግሞ ኖርማል ቡቃያ ቆንጆ ቡቃያ ይበቅልልናል ዝቅ ያለው ማለት ነው ዝቅ ብሎ የቆረከው ማለት ነው እስቲ ትንሽ ልሞክር ይሄ ቀድሞ ተቆርጧል ከፊት የመታ ነው እሺ አዎ አሪፍ ነው እንደዚህ ያረግ እንዲህ ያረግ እንቆርጣለን በጣም ቆንጆ ነው ይሄ ወድቋል መጀመሪያው ነው ደህና ነው እንደዚህ ያረግ ስራ የምትጀምሩት ጠዋት ነው ጠዋት 2 ሰዓት ሁልጊዜ በጠዋት ነው ስራው የዚህ ማለት ነው የዚህ የሸንኮራ አናረፍድም ማለት ከረፈደ በጣም ችግር ነው በጠዋት ወጥተን ያው የምንፈልገውን ስራ እስከ 4 ሰዓት 5 ሰዓት ድረስ ያው ጥሩ ስራ ሰርተን እንገባለን ምን ያህል ምርት አለው ምርቱ በጣም ደህና ነው ያውላ የማያውቁት ነገር ነው እኮ እንደዛ እየነገርኩ ነበርና ስትይዘው ተቂጥ ይዝና ማለት ነው እቂጡ ላይ ነው የምቆርጠው እዚህ ጋር ማለት ነው ወገቡን አጣያዝ ለጋ ነው በጣም ለጋ ነው አሁን ማቃቸው ሌሎች ሸንኮራዎች አሉ በጣም ጠንካራ የሆኑ እና ልዩነት አላቸው የቦታ ልዩነት አለው ይሄ ያንስ
እንትን ድርቄማ መሬት ነው ይሄ። ምን አይነት መሬት? ድርቄ ምንድነው? ሻኬ ይባላል በእኛ ማለት ነው። ሻኬ ምንድነው? ሻኬ ማለት የሆነ ብዙም ፀሐይ የመቋቋም ባህሪ የለውም ማለት ነው። ኦኬ። ስለዚህ ለጋ ነው። ምን ያህል ምርት ታመርታላችሁ አሁን እዚህ ቢያንስ ከአንድ ሩብ ከሁለት ሩብ ላይ ከሩብ ላይ ቢያንስ 50 ሺህ 40 ሺህ እናገኝለታለን። ከአንድ ምርት ላይ ከአንድ ሩብ መሬት ላይ ማለት ነው። ከአንድ ሩብ መሬት ከሁለት ሩብ 80 ሺህ 70 ሺህ ምናምን ይገኝለታል። እንደ መሬቱ አንፃር ነው። እንደ መሬቱ ጥሩ ቆንጆ መሬት ከሆነ 100 ሺህ ሊደርስ ይችላል። ያው እንደ መሬቱ ሁኔታ ያበሉ ማሰጣት እንደዚያው ነው። ወዴት ይሄዳል? አሁን ይሄ የሸንኮራ ምርት ይሄ ወዴት? ስኳር የለም ለምሳሌ ስኳር ቢመረተው ከሸንኮራ ነውና ወዴት ነው የሀገራችን ክፍል የሚሄደው? ወደ ውጭስ ይወጣል? ብዙ ሀገር ውስጥ ይሄዳል። ሀገር ውስጥ ነው። የት ይሄዳል? አላማጣ ወደ መሆኒ ብዙ ቦታ ይሄዳል። አሁን እንግዲህ ያለንበት ጾም ነውና አልፎ የማቋረጥ ነገር የለም። አይታክተንም። ለምን ማለት ስራችን ስለሆነ እንጀራችን ነው። እሱን ሰርተን ነው የምንኖረውና ምንም የግድ መታከት የለብንም። አንታክትም። ምንም መታከት የለው። ለማፍጠር ስንት ሰዓት ትሄዳላችሁ? ለማፍጠር ያው ከቦታው ከእርሻው አንፃር ቅርብ ስለሆነ ቢያንስ 12 ሰዓት አካባቢ እንነሳለን። ማፍጠሪያ እንደርሳለን ቤታችን። አልፎ እንደው በሸንኮራ አፍጥራችሁ አታውቁም? አፍጥረን እናውቃለን። ቅድሚያ እንዳውም እዛው እርሻ ቦታ እናመሽና ጥሩ ሸንኮራዎችን እንቆርጣለን። ነጫጭ ሸንኮራ እንዳውም ይኸው እንደዚህ አይነቶችን መርጠን በጊዜ ያው ማፍጠሪያ ሳይደርስ ቆርጠናቸው እንዘጋጃለን። ይዘጋጃሉ። እናስቀምጣለን። አዛን እንደተባለ ያው በቃ በሸንኮራ ማፍጠር እንጀምራለን። ምን አይነት ስሜት አለው እንደው በረመዳን ስራ መስራት አድካሚ ከመሆኑም ጋራ? በጣም ያው ኃይልና ሙቀት ሰጪ ነው ይባላል በሳይንስ ማለት ነው። እንደዛ ስለሆነ ያው እንዳውም ብዙ ምግብ ፍላጎትም ይቀንሳል። እሱን በልተን የምንውልበት ቀን አለ። አጋጣሚ ከስራ ጉዳይ ሲሆን በቃ እኔ ሸንኮር ከበላው አልሄድም ምናምን ብለን ያው እዛው የምንውልበት ሰዓት አለ። እዛው ትውላላችሁ? እና በጥቅሉ ስራው ጥሩ ነው። ስራው በጣም ሀሪፍ ነው። ምን ያህል ጊዜ ፈጀህ አሁን አንተ በዚህ ስራ ላይ? በዚህ ስራ ላይ እኔ ቢያንስ አንድ 4 አመት ምናምን ሆነኝ። يا شهر الخير والرحمة دعني الشوق والإيمان. እንግዲህ አገባደን ነው እንዴ? እየጨረስን ነው። እኔ የምልህ አሁን እንግዲህ ይሄ የምናየው የሸንኮራ ማሳ ረጅም ጊዜ የሚፈጅ ይመስለኛል አይደለም? ለመድረስ ምን ያህል ጊዜ ይፈጃል? ይወስዳል፣ ረጅም ጊዜ ይወስዳል። ቢያንስ አመት ይፈጅብናል። ኦኬ። እንግዲህ አመት ድረስ ሲቆይ መጀመሪያ እንዴት ነው ምኑን ነው የምትዘሩት? የምንዘራው መጀመሪያ ቢያንስ እንትን ነው አገዳውን ራሱን ነው የምንተክለው። አገዳውን እንከረክማለን። እየከራከምን ከዚያ በመስመር በቦይ እያደረግን እንተክላለን። ቦታው ንሽ ከሌለው መሬቱ አጋጣሚ ንሽ የሌለው ከሆነ ንሹ ቀጭን ንሽ ከሆነብን ማለት ነው። ንሽ ማለት የሆነ ደረቅ ያልሆነ ረጠብ ያለ ነገር በመስመር እያንጠበጠብን እንተክላለን። ከርክመን በቁሙ አይደለም እንከረክማለን። ቢያንስ ይሄ 5-6 ቦታ ይከረከማል። ይሄ ማለት ነው። ከዛ ካረግን በኋላ በመስመር እናንጠበጥባለን። በበሬ ነው የምንተክለው። እንዲህም ካልን በመኪናም እንተክላለን። በበሬ እናለብሳለን። እንደዛ እያደረግን ነው ስራውን የምንሰራው። ንሽ የሌለው ከሆነ ካጠራጠረ እንደው በርሻ እያረስን ዝም ብለን ለምለም ካልሆነ አይበቅልም የሚል ጥርጣሬ ካለን እያረስን ዝም ብለን በርሻ እንተክለዋለን። እንደዛ ነው። እንደዛ አድርገን እንተክላለን። ከዚያ በቃ ይበቅላል። ያው ወደ ስራ እንገባለን። ወዳም ምናልባት አሁን ለምሳሌ ሰብሎች የተለያዩ ሰብሎች ይሄ ጤፍም ሌሎች ነገሮችም የሚዘሩ የሚበቅሉ ነገሮች የሚያጠፋቸው ነገር አለ። ከጥቅም ውጪ እንዲሆኑ ምርት እንዳይሰጡ የሚያደርግ አሁን ይሄንን አገዳ እንደዛ የሚያደርገው የሚያጠቃው ነገር አለ ችግር
የሚያጠቃው ነገር ቢያንስ አንድ ነገር ነው ያለው እንትን ነው ይሄ ምንድነው ፍልፈል የሚባል ነገር አለ ሌላ የሚያጠቃው ነገር የለም እኔ በማቀው የሚያጠቃው ነገር አንድም ነገር የለም ፍልፈል የሚባል አለ እቂጡ ይገባና ቢያንስ ያለውን አገዳ ያደርቀዋል እዙ ስሩ ይገባና አሁን ይሄን አካባቢ ያለ አገዳ እዙ ስሩ የሆነ አፈሩን ይከምረዋል እዚህ ውስጥ ማለት ነው እዙ ውስጥ ይከመራል አገዳዎቹ ይደርቃሉ እንዳለ ይደርቃል ያለው አንዱ ስር ይደርቃል ውስጡ አልፎ አልፎ ይደርቃል በዚህ ጉዳይ እንጂ ሌላ ህመም የለው ውሃ በዚህ መስኖ አለ እዚህ በዚያ እናስገባለን ይሄን ያለውን እናጠጣለን ሞተርም በዚህ እዚህ ደግሞ በዚህ ማዶ መስኖ አለ በሞተር አሻግረን አጠጥተን ነው ራሱ እንደዚህ ያደረገ ውሃ በበቂ ሁኔታ ውሃ ምን ያህል ነው የሚፈጀው ውሃ በጣም ይፈልጋል የውሃ ፍላጎት አለው በጣም የውሃ ፍላጎት አለው ለምን ቢባል ከዚህ ወዳ ያሉ ሸንኮራዎች ማለት ውሃ እስካሁን ድረስ ባለበት ጊዜ ውሃ ከውስጡ ጠፍቶ ያቅም ውሃ ምን ጊዜ እኔ ራሴ በጣም የገመትኩት ግምት ማለት ነው ቢያንስ ሸንኮር ውሃ ከውስጡ ማጣት የለበትም የሚልን እነዚህ ላይ የተወሰነ ትምህርት ወስጃለሁ ምናልባት ድንገት ውሃ በተለያየ ምክንያት ቢቋረጥ ወይም የተቀፈረው ጉርጓዱ ቢደርቅ ሊደርቅ ይችላል ሸንኮራው ይደርቃል ቢያንስ ይቀጥናል የመቅጠን ባህሪ ያለው አሁን እነዚህ አገዳዎችና ይሄ እዚህ ያለ አገዳ አንድ አይደለም ለምን ቢባል ናላሳይ እዚህ ጋር ያለ አገዳ በጣም ይነፋል ማለት ገበያ ላይ ራሱ ተፈላጊነት ይኖረዋል ከዚህ በላይ ያለ ይነፋል ውሃ ስላገኘ ማለት ነው ቂጡ ላይ በቂ ውሃ ስላገኘ ያ ደግሞ ብዙም ውሃ አጥጋቢ ውሃ ስላላገኘ ውሃ በበቂ ሁኔታ ያላገኘው ይሄ ነው አላገኘም ይሄ ከዚህ በላይ አሁን ይቀጥናል ስናስረው ቢያንስ አንዱ ሸህም በቃ ምንም 25 አገዳ ምናምን የሚመስልበት ጊዜ አለ እዛ ራሱ ገበያ ስንወስደው በጣም ቀጥጭን ነው ምናምን ይሉናል ከላይ ያ ግን ውሃ የጠገበውን ያኛው ውሃ ሁሉ ጊዜ ያገኘው ማለት ነው ወስደነው እዛ ራሱ ገበያ ላይ በጣም ተቀባይነት አለ የጥፍጥናውስ እንግዲህ ሸንኮራ ለየት የሚያደርገው መጣፈጡ ነው አይደል ይሄ ውሃ ያላገኘውና ያኛው ያገኘው ልዩነት አላቸው በጣም ልዩነት አላቸው ቢያንስ ይሄ ውሃ ያላገኘው እንዳንቀምሰው ረመዳን ነው ስናፈጥር እንቀምሰዋለን ኢንሻአላህ يا شهر الخير والرحمة دعني الشوق والإيمان እንግዲህ ክብራትና ክብራት ቀድም የነበረው ፊቴና አሁን ያለው ፊቴ አንድ አይነት አይደለም በጣም አድካሚ ስራ ነው እንደዚህ ብዬ ነው ያለሁት ወገቤ ሁሉ በሰው ላሲዘው ምንም ባልቀረኝ እውነት ለመናገር በጣም አድካሚ ስራ ነው ለነ ወጣት ሲራጅ መሐመድና ማህበረሰባችንን ለሚመግቡ ትጉ ገበሬዎች ሁሉ ምስጋና ልናቀርብ ይገባል ቀርብ ያየሁት ነገር በጣም አድካሚ ነው ስለዚህ ለነ ሲራጅ ምስጋናችንን ማቅረብ እንፈልጋለን በጣም እናመሰግናለን አላህ ይስጥልን አላህ ረጅም እድሜ ጤና ፍቅር እንዲሰጣቸው ልባዊ ምኞታችን ነው ክብራትና ክብራን እንግዲህ በቀጣይ ፕሮግራማችን ደግሞ እንገናኛለን እዚህ ጠካኬ መተን ቺን አረንጓዴ ምድር እንዴት ትንፋሽ ያጣራንም ቢሆን አይተናታል በላጊ ሰፋ ባለ መልኩ እናያለን የዛሬውን በዚህ አጠቃለልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ يا شهر الخير والرحمة دعني الشوق والإيمان بقربك هلت الدمعة فرح نورت يا رمضان يا شهر الخير والرحمة دعني الشوق والإيمان بقربك هلت الدمعة فرح نورت يا رمضان 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 هلو አቤት ሰላም ነው አለው እባክህ ቤት ደብሮኛል ለራሴ አረ እንገናኝ እንዴ
በቃ እንደው መጣው እባክህ ደብሮኛል። መጣው أعوذ بالله طاعة الرحمن صيام وتفتح الأبواب بعتق خير للإنسان بشوف الأهل والأحباب وليل بطاعة الرحمن በዘመን ውስጥ ሲገቡ በህሊናው ውስጥ ምን ለማየት ይጓጓሉ? يا رب دعاتي አንዳንዶች ቀለማትን ያልማሉ፣ ሌሎች ደግሞ ደስታን ወደ ራሳቸው የሚያመጣ ድንቅ ጥበብን። ሚና ፈርኒቸር ውበትን ይዘው ዘመን የሚሻገሩ ሶፋዎችና ዳይኒንግ ቴብሎች ለእርሶ ቤት እንዲመቹ ተደርገው በልዩነትና በአይነት የእርሶን መምጣት ይጠባበቃሉ። ቁጥር 1 ጀሞ መስተዋት ፋብሪካ ፊት ለፊት በረካ ህንፃ፣ ቁጥር 2 ጉርድ ሾላ ሴንቸሪ ሞል ፊት ለፊት ከዘመኑ ጋር ሚና ፈርኒቸር። ግሬስ ኤልኢዲ ማስጠገና ጋር እንሰጣለን። ስራችን እንደ ስማችን ግሬስ ነው። ሪታልና ሪታች ሆም ኮሌክሽን ምቾትን ከጥራት ጋር አጣምረን በደንበኞች ተመራጭ ሆነን ዓመታትን ዘልቀናል። ጥራት ምቾትና ውበትን አጣምረን ዘመናዊ የቱርክ ምንጣፎች፣ ምቹ አረቢያ መጅሊሶች፣ የተዋቡ መጋረጃዎችን በተመጣጣኝ ዋጋ አቅርበናል። ይምጡና ይጎብኙ። ቤተል ከሸዋ ሱፐር ማርኬት ወረድ ሲሉ መዲና ህንፃ ላይ መገኛችን ነው። ሪታልና ሪታች ሆም ኮሌክሽን። ተመልካቾቻችን የተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ልዩ የኢፍጣር ሰዓት ፕሮግራማችን አሁንም እንደቀጠለ ይገኛል። ከኛ ጋር ስለሆናችሁ እጅግ እናመሰግናለን። የሸንኮራ አገዳ ተክልን ከማሳ ላይ የማንሳት ወይም የመሰብሰብ ስራ ነበር ቀደም ሲል የተከታተልነው። ረመዳንና ስራ ምን ይመስላል በሚል ቀደም ብለን ባዘጋጀነው ፕሮግራም ሰይድ ሲታገል ያየን ነበርና ያለቀለትን ሸንኮራ አገዳ በጣም ትግል ሲያሳይ ነበር። ያነሳ ገምደዋለው ገነድሰዋለው ምናምን ያለም ጭምር ነበርና ቀላል ነገር ነው። ገፍተር አድርገህ እንኳን ቀነጥሰው ነው። ነገር ግን ተደጋጋሚ ስራ ሲሆን የመዛል አይነት ነገር አለ። እሱ ፊት ላይ ብዙ ነገር አይተን ነበር የመድከም። ሌላው ደግሞ የታዘብነው ነገር ሸንኮራው እንግዲህ እዛ ደረጃ እንዲደርስ በጣም ብዙ ወራቶች ፈጅቶበታል። ከዛ በኋላ ደግሞ ያው ራሱ የሸንኮራው እግሩ ሲቆረጥ የራሱ የሆነ ያቆራጥ ዘዴ ያለው ይሄ ሰያፍ ነው የሚደረገው። ያ ማለት ደግሞ ሁለተኛ እንዲበቅል የራሱ አስተዋጽኦ አለውና ትንሽ ሰይድ ደግሞ ያንንም ሲያበላሽባቸው ነበር። ይሄን ችግር እንደ ችግር አይቻለው። ከዛ በተጨማሪ ግን ጠንካራ መንፈስ ነበር ሲታይ። እንግዲህ ምናልባት ረመዳን ስለሆነ እስልምና ብዙ ጊዜ በጣም ኮስተር ያለ ሃይማኖት ይመስላል። ጠንከር ያሉ መረጃዎች ብቻ የሚተላለፍበት ሃይማኖት ይመስልናል። ግን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመንና በሷሃቦች ዘመን ደግሞ በጣም አስገራሚ ነገሮች ይደረጉ ነበር። አንድ ጊዜ ምናልባት ቴምር ስላለ ትዝ ስላለ ነው ከፊቴ አንድ ሷሃባ ቢላል ይመስለኛል ካተሳሳኩኝ እሳቸው ጋር ቁጭ ብሎ ቴምር እየበሉ ነበርና ምን ያስብ ነበር እሱ ያፈታ ለማድረግ ብዙ ቴምር በልተዋል ረሱል የሚል ሐሳብ ለማምጣትና ትንሽ ቀለለ መቀለል ፈልጎ ነበር። ረሱልን በጣም ፈጣን ስለነበሩ በጣም ጭንቅላታቸው ከባድ ስለነበረ እሳቸውም የመለሱበት አንድ መልስ አለና እሱን ላጫወታችሁ ብዬ ነው። ቢላል ምን ያደርጋል? በጣም እየበላ ፍሬውን እሳቸው ፊት ያስቀምጠዋል። ምንድነው ሐሳቡ? ብዙ በልተዋል ለማለት ነውና እፊታቸው ያስቀምጥና ረሱል መጨረሻ ልክ ሲጨርሱ እንዴ ረሱል ይሄ ሁሉ ቴምር ሰው ነው የበሉት ምናምን እኔ ጋር እኮ ምንም የለም ሲባል አንተ ሳላህ እንደ ከነፍሬ የበላኸው አሉት። እሱ ፊት ምንም ፍሬ ስላልነበረ ነው። እንደው ከዚሁ ላይ ተመስርተን ባልደረባችን ኡስማን እንደዚህ ፈገግ የሚያደርጉ ፕሮግራሞችን ነው ያቀረበልን መጀመሪያው ፕሮግራም ላይ። ስለዚህ ይህንን ፕሮግራም እንጋብዛችሁ ለተመልካቾቻችን። ኡስማን መሐመድ ይቀጥል። ተመልካቾቻችን በያላችሁበት መልካም ቆይታ ይሁንላችሁ። የዚህ ፕሮግራም ስፖንሰሮች አብዲ ከማል፣ አረቢያን መጅሊስና ምንጣፍ፣ ቆንጆ ውሃ፣ ሚና ፈርኒቸር፣ ዶክተር አሚር ልዩ የጥርስ ሕክምና፣ ሪታልና ሪታጅ ሆም ኮሌክሽን፣ ግሬስ ኤልኢዲ የማስታወቂያና አልሙኒየም ዲስፕሌይ፣ አሊ ፈርኒቸር፣ ዶክተር ሚስባህ የጥርስ ሕክምናና
አግማስ ዘመናዊ የዳቦ ማምረቻ ናቸው። አዲስ ነገር ከአሊ ፈርኒቸር ሁሌም የደንበኞቹን ፍላጎት በማጥናት ጥራት ያላቸው ምርቶች በማምረት የሚያቀርብላችሁ አሊ ፈርኒቸር አሁን ደግሞ ዘመናዊና ደረጃውን የጠበቀ የሰራተኞች ልብስ ማስቀመጫ ሎከሮች አምርቶ አቅርቦሎታል። አሊ ፈርኒቸር ለሆቴሎች፣ ለሆስፒታሎች፣ ለፋብሪካዎች፣ ለትምህርት ቤቶች፣ ለጂምና የተለያዩ አምራቾችና አገልግሎት ሰጪ ተቋማት በውጭ ሀገር ስታንዳርድ የሰራተኞች ልብስ ማስቀመጫ ባለ 6 ባለ 9ና ባለ 12 ሎከሮች አምርተን ለገበያ አቅርበንሎታል። መርጠው በተመጣጣኝ ዋጋ ይሸምቱ። አሊ ፈርኒቸር ልዩ ትዕዛዝ ካለዎት እንዲህ ጥርት አድርገን በማምረት እናስረክቦታለን። ቄራ መስጊዱ ፊት ለፊት ካለው አድራሻችን በተጨማሪ ጀሞ አካባቢ ሰኢድ ያሲን የገበያ ማዕከል አንደኛ ፎቅ ይምጡ። እንደ ምርጫው እናስተናግዶታለን። በምርቶቹ ጥራት የማይደራደር አሊ ፈርኒቸር። ረመዳን ሙባረክ። ዶክተር አሚር ልዩ የጥርስ ህክምና ክሊኒክ ክሊኒካችን በዘመናዊ የህክምና መሳሪያዎችና በጥርስ ህክምና ዘርፍ ብቃት ባላቸው ባለሙያዎች የፉል ሴራሚክና የሜታሎች ሴራሚክ ስራዎችን በላቀ ጥራት ይሰራል። አጠቃላይ የአፍ ውስጥ ንጽህና አጠባበቅ ልዩ ትምህርት መስጠታችን ይለየናል። ጥርሶን ማስሞላት፣ ማጽዳት፣ የተበላሹትን ማስነቀል እንዲሁም ጥርስን ከወርቅ ጋርና ያለ ወርቅ ማሰራት ካሻው ወደ ክሊኒካችን ጎራ ይበሉ። ወርቅ ሳይታይ ብሌንድድ ብሪጅ መስራት፣ ወጪና ገቢ ጥርሶችን መትከል፣ በተፈጥሮ ወጣ ገባ ያሉ ጥርሶችን በቀላሉ ለማስተካከል ወደ ዶክተር አሚር ስፔሻላይዝድ የጥርስ ህክምና ክሊኒክ ያምሩ። ቁጥር 1 ፒያሳ አትክልት ተራ ከሊፋ ህንፃ 7ኛ ፎቅ፣ ቁጥር 2 ቤተል ከመስጂዱ ፊት ለፊት፣ ቁጥር 3 አዳማ መሐመድ ኑር ህንፃና ቁጥር 4 አዳማ መብራት ኃይል አዋሽ ባንክ ፊት ለፊት። እሁድና የበዓላት ቀናትን ጨምሮ የላቀ አገልግሎት እንሰጣለን። ዶክተር አሚር ልዩ የጥርስ ህክምና ክሊኒክ። ሊስትሮ ለምን ተባለ? ሊስትሮ ማለት ምን ማለት ነው? ኦኬ ቃሉ ይመስለኛል ሊዝ ጥሮ መሰለኝ። ሊዝ ጥሮ ጥሮ ሊዝ ማለት ነው። ከምን የመጣ ቃል ነው? አማርኛ ነው። ንጹህ አማርኛ ቃል ነው። ሊዝ ጥሮ ሊዝ ጥሮ ሊስትሮ ሊስትሮ ማለት ጫማ የሚጠርግ ማለት ነው። ምንኛ ነው? ሊስትሮ ጣሊያንኛ ሞክር አይደለም ሀዲያ ሊስትሮ እንጃ ሞክር። ሜቢ ግሪክ ጣሊያን ምናምን ከጉራጌ ምን ማለት ነው? ሊስትሮ ብላ ማለት ለሰተረ ወይ ደግሞ ጠረገ ማለት ነው። እርግጠኛ ነህ? እርግጠኛ እንኳን አይደለም እየገመትኩ ነው እንጂ። ወንድ የእስልምና አዋቂ ሸህ ከተባለ ሴቷ ምን ትባላለች? በእስልምና አዋቂ ከእስልምና አዋቂ ከድጃ ወይም በስም ነው ከድጃ በሚለው ኡስታዛ ነው እንግዲህ። ከዛ በላይ ኡስታዛ ሲባል ነው ማቀ ኡስታዛ ማለት ኡስታዝ ለሚለው ነው መልስ ሊሆን የሚችለው አይደል? ይመስለኛል። ስለዚህ ከዛ በላይ ሲሆን አሁን በጣም አሊም ስትሆን እና እንደዛ ሲሆን ሸህ አሁን ኡስታዝ እንላለንና ከኡስታዝ በላይ ሲሆን ነው ሸህ የምንለው አይደል? ስለዚህ ሸህ ካልን ለሴቷ ምን እንላለን? ወላሂ አለሚ አሊሞች ይመልሱት። አንተ የሚመስል አይ እኔ ኡስታዝ በኡስታዛ ብቻ ነው የማውቀው። እሺ የሴቷን ሲሆን ጀግናችን እንጃ አላሁ አለም። ጀግናችን ያው እንጃ በሴት ብዙም ስለማላውቀው። እስኪ ለምሳሌ ሸሂት አለ ወይም ደግሞ ኡስታዚት አለ። ኡስታዚት ይወደልኝ ኡስታዚት ቀጣይ ጥያቄ ልግባና ሴት ብረት መዝጊያ አመጣች ከተባለ ወንድ ምን አመጣ ይባላል? ፍሬንች ዶር። ወንድ ልጅ ብረት መዝጊያ ግጣም ነው ይባላል። ብረት መዝጊያ ወንድ ልጅ ብረት መዝጊያው ይባላል። ይለፈኝ ነገር አይ ለምን ያልፋል? ሁሉንም አልፎ አንተ ሞክር። እንጣይ ጠፋብኝ ነበረ ግን ነበረ አልመጣላል። አሁን ሴት ልጅ ስታገባ ብረት መዝጊያ አመጣች ይባላል አይደል?
እንደዛ ከተባለ ወንድ ልጅ ደግሞ ምን አመጣ ማለት ምን አመጣ ሊባል ይችላል። ግጣሙን አመጣ ማለት ፍሬንች ድርስት ያው ትልቅ በር ማለት ነው። የብር ትልቅ መስጠት ብረት መዝጊያ ካመጣች ሰው የብረት መዝጊያ ነው። ነገር ላይ ብረት መዝጊያ ሳይሆን የብረት መዝጊያ አመጣች ነው ይባላል። ኦኬ የብረት መዝጊያ አመጣች። እሺ የምስራች ለባቲና አካባቢያ ነዋሪዎች በሙሉ ከአግማስ ዘመናዊ የዳቦ ማምረቻ ከእጅ ንክኪ ነፃ በሆነ መልኩ ከቱርክ ሀገር ባስመጣናቸው ማሽነሪዎች የገብስ ዳቦን ጨምሮ የተለያዩ መጠንና አይነት ያላቸው የዳቦ አይነቶችን ይዘንላችሁ መጥተናል። በተጨማሪም ኩኪስ፣ ዳቦ ቆሎ፣ ቦምቦሊኖና ሌሎች ጣፋጮችን ቢፈልጉ አሊያም ለሰርጎና ለኒካዎ ድፎ ዳቦ በትዕዛዝ እንደፋለን። ምርቶቻችንን በብዛት ለመረከብ ለምትፈልጉ በተመጣጣኝ ዋጋ እናስረክባለን። አድራሻችን ባቲ ቢላል ገበያ ማዕከል ፊት ለፊት አይሻ ሻምሩክ ህንፃ፣ ስልክ 0987 22 50 65። አግማስ ዘመናዊ የዳቦ ማምረቻ። በሕይወት መንገድ ሁላችንም ደስተኛ ለመሆን እንኳትናለን። እንደ መታደል ሆኖ አብዛኛው የደስታ ጊዜ የሚያልፈው በቤታችን ነው። ለዚህ ደግሞ ለዓይኖ ውበትን ለጎኖ እረፍትን የሚለግሱ የተዋቡ ምንጣፎችና አረቢያን መጅሊሶች መገኛቸው አብዲ ከማል አረቢያን መጅሊስና ምንጣፍ ነው። የውበት ሸማ የተላበሱ በካሬ ተቆራጭ ምንጣፎችን ለሆቴሎች፣ ለመስጂዶችና ለቢሮዎች በተመጣጣኝ ዋጋ የሚያስረክበው አብዲ ከማል አረቢያን መጅሊስና ምንጣፍ በቤቶ ልክና ቀለም የተዋቡ የሀገር ውስጥ አረቢያን መጅሊሶችን እርሶ በፈለጉት አይነት ቁመትና ይዘት የውጭ አረቢያን መጅሊሶችን ከአምራች ድርጅቱ ባለው የወኪልነት ፍቃድ ቀጥታ ያስመጣል። ድርጅታችን በየትኛውም ቦታ ቅርንጫፍ የሌለው ሲሆን መገኛው መርካቶ ፍራሽ ተራ የሱቅ ቁጥር 111 ላይ ብቻ ነው። ረመዳንን ምክንያት በማድረግ ታላቅ ቅናሽ አድርገናል። በቤቶ ሆነው በ0911 26 25 90 አሊያም በ0911 76 85 53 ላይ ደውለው ይዘዙ። በራሳችን ትራንስፖርት ካሉበት እናደርሳለን። አብዲ ከማል አረቢያን መጅሊስና ምንጣፍ። ዶክተር ሚስባህ ስፔሻላይዝድ የጥርስ ህክምና ክሊኒክ ዘመናዊው ዓለም በደረሰባቸው የህክምና መሳሪያዎች በመታገዝና በዘርፉ አንቱታን ባተረፉ የጥርስ ባለሙያዎች የተደራጀ የምንሰጣቸው አገልግሎቶች ጠቅላላ የአፍና የጥርስ ህክምና በተመጣጣኝ ዋጋ፣ ብሬስ ለሚሰሩ ተማሪዎች 30% ቅናሽ እናደርጋለን። አድራሻ ቁጥር 1 ጦር ኃይሎች ሸዋ ሱፐርማርኬት ወረድ ብሎ ኢሙ ታወር፣ ቁጥር 2 ተክለ ሃይማኖት ሆስፒታል አጠገብ ቤቱ ህንፃ 4ኛ ፎቅ፣ ቁጥር 3 ጦር ኃይሎች ቤተል መንገድ ድሪም ታወር፣ ቄራ ሶፊያ ሞል በቅርቡ ስራ እንጀምራለን። የዶክተር ሚስባህ የጥርስ ህክምና እህት ኩባንያ የሆነው ዶክተር ሰኢድ የጥርስ ህክምና ክሊኒክ የህክምናውን ጥግ በደረሱ መሳሪያዎች ተደራጅቶ ጀሞ ሚካኤል አደባባይ ሚና ህንፃ ላይ ስራውን መጀመሩን ስናበስሮ በታላቅ ደስታ ነው። ይጎብኙ፣ ጤናውን አግኝተው ይመለሳሉ። የእርሶ ፈገግታ ስኬታችን ነው። ልብ ይበሉ፣ እጆን በመታጠብና ርቀቱን በመጠበቅ ራስዎንና ወገኖን ከኮሮና ቫይረስ ይጠብቁ። ዶክተር ሚስባህ ስፔሻላይዝድ የጥርስ ህክምና ክሊኒክ። ክቡራትና ክቡራን ተመልካቾቻችን ያላችሁት በ1441ኛው የልዩ የረመዳን መሰናዷችን ላይ ነው። እንግዲህ በዚህ ፕሮግራማችን የተለያዩ ነገሮችን እያስቃኘናችሁ ነው ያለነው። ቀደም ባለው ዝግጅታችን የኡስማንን አዝናኝ ጥያቄና መልስ ተከታትለን ነው የመጣ ነው። ጨዋታዎቻችን፣ ዝግጅቶቻችን ይቀጥላሉ። እንግዲህ ፕሮግራማችን እያዝናና ብሎም ደግሞ እያስተማረ ነው ከተመልካቾቻችን ጋር ቆይታ የሚያደርገው። አሁን ያለንበት ወር እንዲሁ ረመዳን ነው። ብዙ መስራት የሚጠበቅብን በተለይ ካለው ነባራዊ ሁኔታ አንጻር ብዙ ነገሮችን ማስተካከል የሚጠበቅብን ወር ነው። ራሳችን ላይ ያሉ ድክመቶችን ከአላህ ጋር ያለን ቀረቤታ ጭምር ልናስተካክልና ልናቃና የሚገባን ወቅት ነው። ወቅቱንም ስናየው ውጥረት የተሞላበት አስፈሪ አይነት ወቅት ነውና ብዙ ስራ ይጠበቅብናል እንደ ማህበረሰብ ብለን ነው የምናምነው።
አዎ ብዙ ስራዎች እንዳልከው ያስፈልጋሉ። እንደ ሙስሊም ዋነኛው ነገር ዱዓ ማድረግ ነው። በላ ሲወርድ በሰው ልጅ ላይ ዱዓ ማድረግ፣ ኢባዳ ላይ መጠንከር። ደግሞ በተለይ ረመዳን ላይ የሚደረጉ ኢባዳዎች፣ ዱዓዎች በጣም ተቀባይነትም ስላላቸው እነሱ ዱዓ ላይ ጠንከር ማለት መቻል አለብን። ይሄንኛውን ምድል እንደውም ቤት ዋሉ ይተባል ነው ብዙ ጊዜ ቤት እንድንውል ይመከራልና ይሄንን አጋጣሚ ተጠቅመን ደግሞ የበለጠ ኢባዳችን ላይ ጠንከር የምንልበት መሆን መቻል አለበት። እድሉን መጠቀም አለብን። ቁርአን ስንት ጊዜ ከተመን ምናምን እያል የምንፈካከርበት ጊዜ መሆን መቻል አለበት። በተለይ ደግሞ እህቶቻችን ላይ ብዙ ጊዜ እናቶች ናቸው ብዙ ልጆች የሚያሳድጉትና እነሱ የሚያደርጓቸው ዱዓዎች እነሱ ለልጆች የሚያደርጓቸው ተርቢያዎች በጣም ጠንከር እያለ መሄድ አለበት። ከአፍታ ቆይታ በኋላ ተመልሰን ብንመጣ የተሻለ ይሆናል ብዬ አስባለሁ አይደለ? ብዙ ሀሳቦችም ስላሉን ምናልባት አጠር እያደረግ ሰዓቱ በጣም እየሄደ ስለሆነ ነው። ተመልካቾቻችን እየተከታተላችሁን ስለሆነ በጣም እናመሰግናለን። ከአፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት መልካም ቆይታ ይሁንላችሁ። يا شهر الخير والرحمة دعني الشوق والإيمان بقربك هلت الدمعة በዘመን ውስጥ ሲገቡ በህሊናው ውስጥ ምን ለማየት ይጓጓሉ? يا ربي دعاتي አንዳንዶች ቀለማትን ያልማሉ፣ ሌሎች ደግሞ ደስታን ወደ ራሳቸው የሚያመጣ ድንቅ ጥበብን። ሚና ፈርኒቸር ውበትን ይዘው ዘመን የሚሻገሩ ሶፋዎችና ዳይኒንግ ቴብሎች ለእርሶ ቤት እንዲመቹ ተደርገው በልዩነትና በአይነት የእርሶን መምጣት ይጠባበቃሉ። ቁጥር 1 ጀሞ መስተዋት ፋብሪካ ፊት ለፊት በረካ ህንፃ፣ ቁጥር 2 ጉርድ ሾላ ሴንቸሪ ሞል ፊት ለፊት ከዘመኑ ጋር ሚና ፈርኒቸር ገና ጋር እንሰጣለን። ስራችን እንደ ስማችን ግሬስ ነው። ሪታልና ሪታች ሆም ኮሌክሽን ምቾትን ከጥራት ጋር አጣምረን በደንበኞች ተመራጭ ሆነን ዓመታትን ዘልቀናል። ጥራት ምቾትና ውበትን አጣምረን ዘመናዊ የቱርክ ምንጣፎች፣ ምቹ አረቢያ መጅሊሶች፣ የተዋቡ መጋረጃዎችን በተመጣጣኝ ዋጋ አቅርበናል። ይምጡና ይጎብኙ። ቤተል ከሸዋ ሱፐር ማርኬት ወረድ ሲሉ መዲና ህንፃ ላይ መገኛችን ነው። ሪታልና ሪታች ሆም ኮሌክሽን። ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ኑረል አፍሪካና ሁድሁድ መልቲሚዲያ ፕሮዳክሽን በጋራ በመተባበር ይህንን ፕሮግራም ወደ እናንተ እያደረሱ ነው የሚገኙት። አብረን ስለሆነን እጅግ አድርገን እናመሰግናለን። አሁን ባለንበት ወቅት በተለይ ያለው የዓለም አቀፍ ዜና ነገሩን ወደ ወረርሽኝ ቀይረው እንጂ አገራችን ከአባይ ግድብ ጋር በተያያዘም ብዙ ነገሮች እየተነሱ በነበሩበት ትኩስ ወቅት ላይ ነበር የአሜሪካ ጣልቃ ገብነት። ያው እርግጠኛ ብንፈቅድም አስታርቂን ተብላ የቀረበች ሀገር ተመልሳ ከአስታራቂነት ውሳኔ የማስተላለፍ ሚና ውስጥ ሁሉ ገብታለች። በጂኦግራፊካል ወይንም ይሄ በጂኦግራፊካል ቦታ ሎኬሽናችን ወይም አቅጣጫችን የት እንደሆነ ሁሉ በስነ ስርዓት የአባይን ያለየ ፕሬዚዳንት ዶናልድ ትራምፕም ያው በወሬው በንግግሩ በጣም የሚያዝናና ሰው ነው። ፕላስ በዛ ላይ ደግሞ የሚያወዛግብ አይነት ባህሪም አለውና ስለ አባይ ብዙ ነገሮች ተረስተዋል። ይሄኛውን ጉዳይ እናንሳ። መልካም። ስለዚህ እንግዲህ ያው አባይ ግድብ ላይ በጣም እየተረባረብን በተለይ ገንዘብ አዋጡ በየተባለ የማህበረሰቡ ላይ ግንዛቤ የተፈጠረ ባለ በሰዓት እንግዲህ ኮሮና የአባይን አጀንዳ ቀምቶታል። እንግዲህ ይህንን ያነሳ ነው ከዚሁ ጋር ተያያዥነት ያለው አንድ ፕሮግራም ስላዘጋጀን ነው። እንግዲህ ኢትዮጵያም ውስጥ በጣም ብዙ ወንዞች አሉ ፈሰው ወደ ጎረቤት ሀገሮች የሚሄዱ፣ አንዳንዶቹ ደግሞ አሸዋ ውስጥ የሚቀሩ፣ እዚሁ ቅርብ ደግሞ እንደው ከመሀል ኢትዮጵያ የማይወጡ ወንዞች አሉ። ከዚህ ጋር የተያዘ እንግዲህ አንድ ወንዝ አለ ወሎ ውስጥ ከቁንጅና ጋር ይያያዛል። ከወንዝም ወንዝ ቦርከና ይፈሳል ሞልቶ ቁንጅና የተባለት ቦርከና ወንዝን የተመለከተ እናነሳለን። በተለይ አካባቢው ማህበረሰብ ወጣቶቹ በልጅነታቸው እንዴት ይዝናኑ ነበረ፣ ከዛ በኋላ ደግሞ ቦርከናስ ደግሞ ለምን አገልግሎት ይውላል የሚሉ የተወሰኑ ወጣቶች ጋር ቆይታ አድርገን ነበር። እዛም ደግሞ እያለን ቦርከና ሞልቶብን ተቸግረን ነበር። ይህንን ፕሮግራም ለተመልካቾቻችን ጋብዘን እንመለሳለን። ጥሩ ቆይታ እንደሚሆንላችሁ ተስፋ እናደርጋለን። በያላችሁበት መልካም ቆይታ ይሆንላችሁ። يا شهر الخير والرحمة
دعني الشوق والإيمان بقربك هلتي አዲስ ነገር ከአሊ ፈርኒቸር ሁሌም የደንበኞቹን ፍላጎት በማጥናት ጥራት ያላቸው ምርቶች በማምረት የሚያቀርብላችሁ አሊ ፈርኒቸር አሁን ደግሞ ዘመናዊና ደረጃውን የጠበቀ የሰራተኞች ልብስ ማስቀመጫ ሎከሮች አምርቶ አቅርቦሎታል። አሊ ፈርኒቸር ለሆቴሎች፣ ለሆስፒታሎች፣ ለፋብሪካዎች፣ ለትምህርት ቤቶች፣ ለጂምና የተለያዩ አምራቾችና አገልግሎት ሰጪ ተቋማት በውጭ ሀገር ስታንዳርድ የሰራተኞች ልብስ ማስቀመጫ ባለ 6፣ ባለ 9ና ባለ 12 ሎከሮች አምርተን ለገበያ አቅርበንሎታል። መርጠው በተመጣጣኝ ዋጋ ይሸምቱ። አሊ ፈርኒቸር ልዩ ትዕዛዝ ካለዎት እንዲህ ጥርት አድርገን በማምረት እናስረክቦታለን። ቄራ መስጊዱ ፊት ለፊት ካለው አድራሻችን በተጨማሪ ጀሞ አካባቢ ሰኢድ ያሲን የገበያ ማዕከል አንደኛ ፎቅ ይምጡ። እንደ ምርጫው እናስተናግዶታለን። በምርቶቹ ጥራት የማይደራደር አሊ ፈርኒቸር። ረመዳን ሙባረክ። ዶክተር አሚር ልዩ የጥርስ ህክምና ክሊኒክ ክሊኒካችን በዘመናዊ የህክምና መሳሪያዎችና በጥርስ ህክምና ዘርፍ ብቃት ባላቸው ባለሙያዎች የፉል ሴራሚክና የሜታሎች ሴራሚክ ስራዎችን በላቀ ጥራት ይሰራል። አጠቃላይ የአፍ ውስጥ ንጽህና አጠባበቅ ልዩ ትምህርት መስጠታችን ይለየናል። ጥርሶን ማስሞላት፣ ማጽዳት፣ የተበላሹትን ማስነቀል እንዲሁም ጥርስን ከወርቅ ጋርና ያለ ወርቅ ማሰራት ካሻው ወደ ክሊኒካችን ጎራ ይበሉ። ወርቅ ሳይታይ ብሌንድድ ብሪጅ መስራት፣ ወጪና ገቢ ጥርሶችን መትከል፣ በተፈጥሮ ወጣ ገባ ያሉ ጥርሶችን በቀላሉ ለማስተካከል ወደ ዶክተር አሚር ስፔሻላይዝድ የጥርስ ህክምና ክሊኒክ ያምሩ። ቁጥር 1 ፒያሳ አትክልት ተራ ከሊፋ ህንፃ 7ኛ ፎቅ፣ ቁጥር 2 ቤተል ከመስጂዱ ፊት ለፊት፣ ቁጥር 3 አዳማ መሐመድ ኑር ህንፃና ቁጥር 4 አዳማ መብራት ኃይል አዋሽ ባንክ ፊት ለፊት። እሁድና የበዓላት ቀናትን ጨምሮ የላቀ አገልግሎት እንሰጣለን። ዶክተር አሚር ልዩ የጥርስ ህክምና ክሊኒክ። يا شهر الخير والرحمة دعني الشوق والإيمان بقربك هلتي ስሜ ጀማሉ መሐመድ እባላለሁ። ሀርቡ 01 ቀበሌ አስተዳዳሪ ነኝ። እንግዲህ ቦርከና ለኛ በሁለት መልኩ ከፍተኛ ጥቅም አለው። ከመዝናናት ባለፈ አንደኛው ምናልባት መዝናኛ አድርገን ኖረናል። ሁለተኛው ነገር ሆዳችን ነው፣ እንጀራችን ነው ማለት እንችላለን። ቦርከና ወንዝ ጋር ተያይዞ ዳርዳሩን ያሉት ሰዎች በአብዛኛው የመስኖ ተጠቃሚዎች ስለሆኑ ከፍተኛ የሆነ ኢኮኖሚያዊ ጠቀሜታ አለው ብዬ አስባለሁኝ። የሀርቡ ማህበረሰብ ቦርከና ለብዙ ጥቅም ነው የሚውለው። ለሻወር እንጠቀምበታለን፣ ለልብስ ማጠቢያ እንጠቀምበታለን። ውሃ በጠፋ ጊዜ ረጅም ጊዜ ለመጠጥ ሁሉ ውሃ እየወጣን እንጠቀምበታለን። ለረጅም አሁን ደግሞ በተለይ ያው ለአትክልት፣ ለችግኝ፣ ለምን ለሽንኩርት፣ ለሁሉም ከቦርከና ማዶ ላለው ሸንኮራ ለተለያየ ነገር ለብዙ ጥቅም ነው የሚውለው። በፊት ቦርከና እንግዲህ ከፍተኛ የውሃ መጠን ነበረው። እስቲል ሲሞላ እንኳ እነዚህ አሻጋሪዎች ዋናተኞች ነበሩ ሰውን የሚያሻገሩት የሚያልፉት። በአሁኑ ሰዓት አንደኛ ይሄ እንግዲህ ምናልባት ከርሰ ምድር ጋር ተያይዞ ሊሆን ይችላል፣ ወይም ደግሞ ምንጮች ጋር ተያይዞ ሊሆን ይችላል። ከፍተኛ የሆነ በረሃማነት ስላለ በሱ ምክንያት የውሃ ምንጮቹ እየደረቁ ይመስለኛል። አንዱ እሱ ነው የቀነሰበት ምክንያት። ሁለተኛው ነገር አርሶ አደሩ የውሃ ጥቅም ሲገባው ውሃ መጠቀም ጀመረ። ድሮ እንደዚህ አይነት ነገር አልነበረም። በሞተር ፓምፕ እየመጠጡ ውሃ መጠቀም ሲጀምሩ ያኔ የውሃ መጠኑ አነሰ። በዛ ምክንያት ድሮ የነበረውና አሁን የነበረው ፍጹም አይገናኝም። አሁን በጣም ትንሽ ነው። ድሮ በጣም የሚሞላ ባህር ራሱ ነበር እኛ የምንዋኝበት ማለት ነው። አሁን ባህር የሚባል ነገር የለም። አሳ እናጠምድ ነበር ድሮ። አሁን ግን አንድም አሳ የለም፣ የምታጠምድበትም ቦታ የለም። እና የውሃ መጠኑ በዚህ መልኩ በጣም ልዩነት አለ። ቦርከና በጣም ያስቸግራል ከመጠን በላይ በየአመቱ ያው በበልግም በመኸርም ይሞላል። እኛም ህዝብም ከብትም በጣም ስቃይ ላይ ነው ያለው። ከመጠን በላይ በየጊዜው ይሞላል። ያው እርሻ እንውላለን። ወደ ቤት ስንገባ ግን ሞልቶ ነው የምናገኘው። እዚህ ወንዝ ዳር የምናድርበትም ቀን አለ በብዛት። ወንዝ ላይ እንግዲህ ያው ምናልባት እየዋኘን አድገናል። ትውስታዬ እንደውም ብዙ ጊዜ ያው የሀርቡ ልጅ በአብዛኛው ከዚህ ቀደም የነበረው ሁሉም ቁርአን ቤት የገባ ነው። ቁርአን የሚቀራ ነበረ እንደዛሬው ባያደርገውም ማለት ነው። እና ከቁርአን ቤት ስንለቀቅ በቀጥታ ጨርቃችንን አውልቀን ገና ከዚህ ነው የምንጀምረው። ራቁታችንን ወደ ወንዝ ነበር የምንሄደው። ከላይ ጀምረን እየዋኘን ወደ ታች እንሄዳለን። እና ያ ትውስታ አለ። እኔ ላይ የደረሰ ያው መጥፎ ነገር የምለው ነገር የለም። ጓደኞቼ ላይ የደረሰ ብዙ ነገር አለ። ያው ዋና ስለማይችሉ አንዳንዶቹ መስመጥ አለ። እሱ ጋር ተያይዞ አንተ ማዳን አትችልም፣ ልጅ ነህ፣
እሱ ጋር ያለው ነገር ነው ያለኝ ትውስታ። ትዝታ በደንብ አለው። ትዝታ እንደው ለመሳቅ ለመጫወትም ብለን ያው ጭቃውንም ቆሻሻውንም ሳንፈራ ስንቦጫረቅ እንውላለን። አዎ ያው እንደ ትዝታ እኛ ራሱ ከቁርአን ቤት ቀርተን ወደ ቤት ስንባል ወደ ቤታችን ስንለቀቅ በቦርከና ሂደን ታጥበን ምናምን በቃ ሸዋር ወስደንበት ከዛ ወደ ቤት እንመለሳለን። እስኪ ትዝ የሚለኝ ነገር ጓደኞቼ ጋር ምናምን እንደሳጥበን ነጭ ፊታችን ምናምን ሲሆን በመራቃችን ሁሉ ምናምን በቃ ንጽህናው ማለት ነው በጣም ንጹህ ነበረ። ትዝታዎችን ብዙ ትዝታዎች አሉ። እዛ እንዳንሄድ እንከለከል ነበር፣ እንገረፍ ነበር። ብዙ አይነት ነገር ትውስታ አለ። በደንብ ይወሰዳል፣ ከብትም ይወስዳል፣ ሰውም ይወስዳል። ደግሞ ከላይ ከሌላ ቦታ ከሩቅ ቦታ ማምጥቷቸው ዝም እናስተላቸው አሉ። ውሃ በብዛት አሁን ለምሳሌ ሰውም ሬሳ እናገኛለን። እንደገና እዛ አስቀምጠን ወደ ፖሊስ ጣቢያ ወስደን ፖሊስ ጣቢያ እንደገና ደግሞ አፈላልጎ ሬሳውን የሚያደርስበት ቦታም አለ። አድሬስ ከሌለውም ደግሞ እዚህ የሚቀብርበትም ቦታ አለ። ታጥበውን ስንመጣ የሚደረግ ቫዝሊን ፈልገን እንቀባለን። ብዙ ነገር ምራቃችን ተለግልቀን እንትን እያልን ብዙ ነገር ነበረው። በጣም ደስ የሚል ትዝታዎች አሉት። በዛም ደግሞ አስከፊ ሁኔታዎችም ደግሞ እንደዚሁ ያሉት የተወሰዱ ልጆች አሉ። ለምሳሌ ክፉ አሁን እዛው እየዋኘ በነበረ ሰዓት አንድ አብሮ የሚታጠብ ልጅ ይዞት ሂዷል። አጋጣሚ መጥቶ ማለት ነው ውሃው። ያው ጥሩ ጎኑ ደግሞ ያው ብዙ ሰዎች ተጠቃሚ ያደርጋል ቦርከናው ማለት ነው። እኛ ራሱ ሁሉ ጊዜ በቃ በተለይ ክረምት ላይ ከቁርአን ቤት ወደ ቤት ስንባል በቀጥታ እንደ መዝናኛ ነበር የምንጠቀምበት። እዚህም ወዲህ ማዶም እዚሁ ተገበያይተው የሚመለሱ አሉ። እዚህ ማለት ነው ገባ ወዲህ ማዶ ያመጡትን እስ በራሳቸው እዚህ ተገበያይተው ይመላለሳሉ ማለት ያው እዚህ ዳር ላይ አማራጭ የለም። ወደዛ ከሄዱ ሊወስዷቸው ሆነ ያለውን እስ በራሳቸው ተገበያይተው የለም ቤቱ እዚህ ይገባል ገበያው እና አሁን በዛሬው ዕለት ራሱ ትንሽ ዝናብ ነው የጣለው። በዛሬው ዕለት ራሱ 2 ከብት ወስዷል ሲሉ ነግረውኛል። ዘራይ መስረታ ማለት ነው። ሰዎች ይወሰዳሉ፣ ከብቶች ይወሰዳሉ። በየአመቱ አስክሬን ከሄደ በኋላ የማይገኝበት ብዙ አይነት ሁኔታ አለ። ብዙ ህዝብ፣ ብዙ ወንድሞቻችንን፣ ብዙ እናቶቻችንን፣ ብዙ አባቶቻችንን፣ ብዙ እህቶቻችንን ወስዷል። ድልድዩን ለማሰራት ብዙ ጥረት አድርገናል፣ ሞክረናል። የምንችለው ነገር ሳይሆን ነው የቀረው። ረጅም ጊዜ ተጠይቋል። የወረዳው እገዛ ስለሌለ ነው። ገበያ በሚገበያዩ ጊዜ ከውሃ ማዶ ሆነው እዛው ተገበያይተው ሀርቡ ሳይደርሱ የሚመለሱበት ሁኔታ አለ። ብዙ ጉዳት አለው ያው ድልድዩ ባለመኖሩ እንጂ የቦርከና ጥቅም በጣም መጠነ ሰፊ ነው ጥቅሙ። እና ይሄ ውሃ ብዙ ሰው የሚወስደው በአጭር ጊዜ የሚሰራ ግድብ ነው ቦታው ማለት ነው። ግን ሰው የለውም። ቢኖረውም ሰው ራሱን ለራሱ ለማድረግ እንጂ ለህዝቡ ለልማት የሚል ህዝብ እስካሁን አንድም ትውልድ እስካሁን ይሄ ሀገር የተማራቱ አይደለም። የተማረ አለው እጅግ በጣም የተማረ ምሁር አለው። ነገር ግን ለልማት የሚጥር ማንም ሰው የለም። ሲባል እንኳን መዘጋጃ ራሱ እንዳይሰራ ያደርጋል። ድልድይ ያለመኖሩ በከፍተኛ ሁኔታ ጎድቶናል ብዬ አስባለሁ። እንደምታውቁት ከቦርከና ማዶ ያለው ቦታ በጣም ፖቴንሻል ኤሪያ ነው። ከፍተኛ ኤክስፖርት የምናደርግበት ምርት የሚመረትበት ቦታ ነው። አገር ውስጥ እንኳን ወደ በረሃ ጅጅጋ፣ መቀሌ ሸንኮራ፣ ቲማቲም፣ ሌሎችም ነገሮች እያመረት እንልካለን እና አርሶ አደሩ ወንዝ በሞላ ቁጥር ይሄን ምርት ወደ ገበያ ማውጣት ስለማይችል እዛው ተበላሽቶ ይቀራል። ካሽ ክሮፕ ናቸው፣ በቀላሉ የሚበላሹ ነገሮች ናቸው። ስለዚህ ድልድይ ቢኖር የተሻለ ኢኮኖሚውንም ማህበራዊ ትስስራችንም ያጠናክርልናል ብለን እናስባለን። ከፍተኛ ችግራችን የድልድይ ያለመኖር ነው። እንግዲህ ተመልካቾቻችን በአሁኑ ሰዓት የምንገኘው ቦርከና ነው። ቀደም ሲል እንዳያችሁት በፕሮግራማችን ላይ እንግዲህ ቦርከና ደራሽ ወንዝ መጥቶ ነው። አሁን ወንዙ ሞልቶ ብዙ ሰዎች ሲሻገሩ ነበር። ለመሻገር መጀመሪያ አካባቢ አስቸጋሪ ነበር። ቆሞ ዳር ላይ በርካታ ሰዎች እየጠበቁ ነበር። ከዛ በኋላ ደግሞ በርካቶቹ በሰውም በጋሪውም በተለያዩ ነገሮች እንግዲህ የተሻጋገሩ ነበር። ጉልበት ያለው ደግሞ በጉልበቱ ይዞም ሰዎችን ያሻገረ ነበር። አጋጣሚኛ ደግሞ ፕሮግራሙን ጨርሰን ስናበቃ ይሄው ሰዓቱን መሽቷል። ተመልሰን እዚህ ቦታ ላይ ነን። አሁን ደግሞ እኛ ላይ መሽቷል። ወንዙ ትንሽ ወረድ ቢልም ግን የምናውቀው አይነት ወንዝ አይደለም። ወንዝ መሻገርኛ ውስጥ ልምድ ያለው ሰው የለምና በግመልም ልንሻገር እያሰብን ነው። እንግዲህ የሚሆነውን ነገር አብረን እንከታተል። የተዘጋጀን ነው። እንግዲህ ዱዓ አድርጉልን። يا شهر الخير والرحمة دعني الشوق والإيمان بقربك هلت الدمعة
فرح نورت يا رمضان 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 بشوف الأهل والأحباب ولين بطاعة الرحمن صيام وتفتح الأبواب بعتق خير للإنسان بشوف الأهل والأحباب ولين بطاعة الرحمن صيام وتفتح الأبواب بعتق خير للإنسان رمضان 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 ተመልካቾቻችን እየተከታተላችሁ የምትገኙት ልዩ የፍጣር ሰዓት ፕሮግራማችን ነው። አብረን ስለሆንን አብረን ስለምንሆን እጅግ አድርገን ነው የምናመሰግነው። ከኛ ጋር በሚኖራችሁ ቆይታ የተለያዩ ፕሮግራሞችን እየተከታተላችሁ ከኛ ጋር ትቆያላችሁ፣ እየተዝናናችሁ እንዲሁ እየተማራችሁ የተለያዩ ዝግጅቶችም እንዲሁ ይቀጥላሉ። ነገር ግን አሁን ላይ መባቻው ላይ ነው የምንገኘው። የቦርከና ወንዝ ጋር ብዙ ገጠመኛለን። ከዛ መካከል አንደኛውንና ዋነኛውን እናንሳ። እናንሳ ካለን ካንተ ነው የምንጀምረው። ቀረጻ ስራ ሰርተን ስንመለስ ወንዙ መሙላቱን ከባጃጅ ሹፌራችን ነው የሰማነውና እኔ እንደውም እናልፋለን የሚል ደምሳሳ የሆነ ግንዛቤ ነበረኝ። በኋላ ለካ ማለፍ አይቻልም፣ ቆመ ነው የምታየው ሰው ሲያልፍ፣ አንተ አታልፍም የሚችለው እና በኋላ ሰዎች በሬ ራሳቸው ሰዎች በጣም ደፋሮች ናቸው። በጣም የሚገርም ነው። እዚህ ድረስ ምናምን እነሱ ምንም ነው ወደኛ እንምጣ ሞልቶ በጣም መሻገር ሲያቅተን አብዱራህማን ግመል አዘጋጀልን። መቼም እንግዶች አይደለን እኛ። ግመል አዘጋጀልን። ግመሉ ሲዘጋጅ ግመሉ ላይ ስትወጣ አንተ እንዴት ነበር ይሆንከው? እሱን እናንሳው። እኔ ግመል ላይ ስወጣ የመጀመሪያ ነበር። ግመል በአይኔ ማየት ነው እንጂ አደንቃለሁ፣ በጣም ደስ ይለኛል ሳይ ተፈጥሮ፣ የግመል ተፈጥሮ በጣም ነው የሚገርመኝ። ነገር ግን ግመል ላይ ተፈናጥጬ አላውቅም እኔ። ነገር ግን የዛኔ ውሃውን ለመሻገር ግመል መጠቀሜ ነው እያስፈራኝ የነበረው። ውሃው ደራሽ ነው፣ ሞልቶ የሚፈስ ነውና ውሃውን ለመሻገር ግመል መጠቀሜ ቅብጠትም ይመስለኛል። በዛ ላይ ደግሞ ግመል መጨረሻው አማራጭ ነው። ጨልሟል በጣም ወደ 1 ሰዓት ተኩል ገደማ መግሪብም አልፏል አይደለ? እና በጣም አስፈሪ ነው። ለማለፍም ትቸገራለህ፣ ግመሉንም ላለመጠቀም ትቸገራለህ። መሽቷል፣ ከወዲህ ዳርም አታድርም። ተሻግረን ሄደን ኮምቦልቻ ነው የምናድረው እኛ። ወደ ሀርቡ ገብተን ከሀርቡ ወደ ኮምቦልቻ ሄደንና በጣም ፈርቼ ነበር። ሻሃዳ ሁሉ ሲይዝ ነበር። ስፔሻሊኛ ስንሻገር የነበረው ሁኔታ ፈርተን በጣም ነበር የተሸማቀቅ ነው። ወንዝ ውስጥ ነው የምንቀረው ወይስ እንሻገራለን የሚለው። ሌላው ወጣቶቹ ራሳቸው እንግዶች መሆናችንን አውቀው 5 ሳንቲም ሳይጠይቁን፣ ተመልከት 5 ሳንቲም ሳይጠይቁን ያሻገሩንና ምን አይነት ደግነት ነው የነበረው። ራሳቸው ግመሎቹ ደግ ነበሩ። ለኔ ሪሊ ሀቂቃ ደግ ነበሩ። ምክንያቱም በጣም ያስፈራል። እዚህ ምናልባት ተመልካቾቻችን እያጋነን ሊመስላቸው ይችላል፣ በኋላ ያዩታል ይመስለኛልና በጣም ያስፈራ ነበር። አብዱራህማን እስቲ ይለፍ። አዎ ነገሩ ምንድነው ከበድ የሚያደርገው? መጀመሪያ ስንሄድ በጣም ስለ ቦርከና ውሃ በጣም ትንሽ ሆኗል። ድሮ በጣም ብዙ ውሃ ነበር፣ ለመሻገር ይከብድ ነበር። ከዛ አሁን ግን ይሄው እንዲ ዘሎ እንኳን መሻገር ይችላል እያል እያሳየኋችሁ ስለ ነበር ያለፍ ነው ስለማውቀው አካባቢውን። ከዛ ስንመለስ እንግዲህ ያን የመሰለ ትልቅ ትንሽ ሆነ ያለ ወንዝ እንግዲህ በጣም ሞልቶ
አንተ እንግዲህ ያልካቸው የአካባቢው ማህበረሰብ ከ30 ከ40 ደቂቃ ከአንድ ሰዓት በኋላ ነው መሻገር የጀመሩት። ዛፉን ምኑን ይዞ ሲወርድ ነበርና ብቻ እንግዲህ ያ ሁሉ ነገሮች ያልፋል። አንዳንድ ጊዜ በተለይ ጋዜጠኝነት ስራ በጣም ደስ የሚለው እንዲህ አይነት ነገር ገጠመኞች ይኖራሉ። እነዚህን ገጠመኞች መታለፍባቸው መንገዶች ከዛ በኋላ ያ ነገር ካለፈ በኋላ ዝናብ በጣም እየዘነበብን ነበር ምናምን ብቻ ጥሩ ቆይታ ነበረን። በጣም ቀጥቅጦ ነበር። ያ ሁሉ ነገር አልፏል። እንግዲህ ዳይሬክተራችንም እነዚህ ምስሎች ሲያሳየን ነበረ። ብዙ ርዕሰ ጉዳዮችን ዛሬ የዳሰስን ቆይታ አድርገን ነበረ። በጣም አሪፍ ቆይታ እንደነበርን ከተመልካቾች ጋር ተስፋ አደርጋለሁኝ። ፕሮግራማችንን አጠናቀን ብንወጣ በጣም ደስ ይለኛል። ይህንን ቦታ እንግዲህ ያመቻችልን ኡማ ሆቴልን በጣም እናመሰግናለን። ጦር ኃይሎች ወረድ ብሎ ይገኛል። እንዲሁም ደግሞ በአልባሳቱ የማርኮ ሚላኖን በጣም እናመሰግናለን። 4 ኪሎ ከብርሃንና ሰላም ማተሚያ ቤት ፊት ለፊት ድንቅ ስራ ህንፃ ላይ ነው የሚገኙት። እንግዲህ እነሱንም እናመሰግናለን። አጠናቀን እንውጣ። ተመልካቾቻችን እናንተም የተከታተላችሁን ስለነበር እናመሰግናለን። ፕሮግራሙን እያስተዋወቅን አብዱራህማን ጣሂር፣ ሰይድ መሐመድ እንዲሁም ደግሞ ፉአድ ሙሂዲን ከእናንተ ጋር ቆይታ አደረግን። ከመላው የካሜራ እንዲሁም የቴክኒክ ባለሙያዎች ጋር በመሆን ነበር ከእናንተ ጋር ቆይታ ያደረግነው። የቀጣይ ፕሮግራማችን እስኪደርስ ድረስ ደግሞ በያላችሁበት ሰላም እንድትሆኑ ረመዳኑ የሰላም የጤና እንዲሆንላችሁ አላህ ደግሞ ይህን የወቅቱን ደዌ እንዲያነሳልን ዱዓ እናደርጋለን። ሰላም ሁሉ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።